السلام فقرت عنا ببزلكم ويبصحكم زخبركم تخطاتلتي تግራይ ስትሪም ሚዲያ ዜናታት ሰዓት ነው በፈለማ አርእስተ ዜና ጀነራል ጻድቃን ገብረትንሳኤ ኣብ ህልውይ ኩነታት ፖለቲካ ትግራይ ኢትዮጵያን ኤርትራን መልክቱ ቃለ ምሕትት አካይዱ ሰለስተ ተጋደልቲ ካብ ዓፋር ንዓዶም እንትመጹ ኣብ መጋለ ከባቢ ተታሒዞም ብውሳነ ላዕለዎት ኣዘዝቲ ሓራ መሬት ብግፍዒ ተረሽኖም ተባሂሎም መንግስቲ ኢትዮጵያ በመንገዲ ፉልያት ልኡኻት ሕቡራት ሃገራትን ሕብረት አውሮፓን ምስ ኤርትራ ክንዘራረብ ግበሩ ክብል ብምስጥር ዲፕሎማስኛታት ናብ ኣስመራ ሰዲዱ لومي نايجومن كالوتن زرزر زين حزنا غريبنا لنا نمكتتالكم لايك شير سبسكرايب وار جمرو سناي مكتتال جنرال صادقان ገብረትንሳኤ ኣብ ህልው ኩነታት ፖለቲካ ትግራይ ኢትዮጵያን ኤርትራን መልክቱም ምስ ኤንቢሲ ቲቪ ዝተባሃለ ሚዲያ ቃለ ምሕትት አካይዱም ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። ይሄ ሁኔታ ዝም ብለን ካየነው መጀመሪያ የሚጎዳው የትግራይ ህዝብ ነው። ጦርነት የመጀመር ፖሲቢሊቲው በጣም ከፍተኛ እየሆነ ሄደ። ስብሃት የድርጅቱ ጎድፋዘር አይነት ነገር ነው። ይሄ የፖለቲካ ካውንስል የማቋም ጉዳይ በጠቅላላ በጦርነቱ ውስጥ ካስመዘገበነው ድል ይልቅ ይህንን ካውንስል ለማቆም በመቻላችን ያስገኘነው ድል ይበልጣል አለ። ከዚህ ነፃ ለመሆን የሚያስችለው አንዱ መንገድ ከኢሳያስ መንግስት ጋር መሻረክ ነው። ሰርቀናልና እንደ ወንጀላችን እንዳይታወቅ ከኢሳያስ ጋር እንተባበራለን የሚል ሞኝ ፖለቲከኛ የለም። ጀነራል ጻድቃን ድሌት መንግስት ኤርትራ የፈልጠየ ኢሳያስ አፈወርቂ ህወሓት ንታደሰ ወረደ ካብ ስልጣኑ ክእለ ቀጥን ትእዛዝ ከም ዝሃቦ ገሊጾም አስተሳሰብ አቃለሁ በጣም የሚያንሸራትት የቁልቁለት መንገድ ነው። አንዴ ከገባህበት መመለሻ የለውም። አዘቅት ውስጥ ነው የሚያስገባ። ኣብ ትግራይ በመንግስት ኢትዮጵያ ኤርትራ ኃይል ተተምሓራን ዝተካየደ ጽንተት ኮይኑም እንተብቅዕ መጽናዕቲ ጆኖሳይድ ትግራይ ዕላዊ ኣብ ዘይኮነሉ ኩነታት ጽንተት ትግራይ 80 ሚእታው ብሻዕብያ ተፈጺሙ ምባል መንግስቲ ኢትዮጵያ ተሓታትን ዘይምግባር ዝተዘረበን ብፍላይ ድማ ኣብ ማሕበረ ዴጎ ብሰራዊት ኢትዮጵያ ዝተፈጸመ ዓለም ዝፈልጦ ሓቂ ብሰራዊት ሻዕብያ ተፈጺሙ ምባል ቁሉዑ ጌጋዩ ዝበሉ ኣብ ልዕሊ ቃለ ምሕትት ጀነራል ጻድቃን ዝተዋሃቡ ርእይቶታት እንትኾኑ ብተጸራሪ ጀነራል ጻድቃን ገብረትንሳኤ ህዝቢ ትግራይ ህልው ፖለቲካዊ ኩነታት ተረዲኡ ክነቅሕን ብልክዕ ክዳሎን መንቅሒ ዝኸውን ቃለ ምሕትት አካይዱ ክብሉ አድኒቆም እንትና የፈለጉትን እኮ ማድረግ አልቻሉም። ጦርነት እናድርግ አሉ። ጽምዶ ንፍጠር ከኢሳያስ ጋር አሉ። ነው አላቸው። ነው ብሏቸው ያለም ቢሆን ከዚህ ውጭ ሌላ መንገድ የለም ይሄን እናድርግ ነው ያሉ ያሉት። እኔ ሰዎች አሁንም እጃላቸው ብላችሁ ተገመግማላችሁ። አሁን ባለው በቲፒኤልኤፍ በሚንቀሳቀሰው ቡድን ውስጥ የትግራይ ህዝብ ጦርነት አይፈልግም። ከወንድሞቻችሁ ጋር ያልታረቃችሁ ከወንድሞቻችሁ ጋር ያልተግባባችሁ እኛን ካረደን የኢሳያስ መንግስት ጋር ከሻዕቢያ ጋር ታርቃችሁ ጦርነት እየጋበዛችሁብን ነው ወደ ሀገራችን። ከእንግዲህ በኋላ ጦርነቱን መሸከም የሚያስችል ትከሻም የለንም። ልጆቻችንን ከፍለን ጨርሰናል። በሰላማዊ መንገድ መኖር ነው የምንፈልገው። የፕሪቶሪያን ስምምነት በሰላማዊ መንገድ መፈጸም ነው የምንፈልገው አላቸው። እዛ ያለንም ይሄን ነው ያላቸው። አሁንም እነሱ ራሳቸው በሚቆጣጠሩት እነሱ ካድሬና ጦር ሰራዊት በሚቆጣጠረው ትግራይ ውስጥ ሰው ሰብስበው በየወረዳው ባደረጉት ስብሰባዎች በግልጽ ይሄን ነው የገለጸላቸው። የኢሳያስን መንግስት ሸሪፎ ጎይቶ ምን ኤፍሬምን ዝተባሃሉ ሰለስተ ተጋደልቲ ካብ ዓፋር ናብ ትግራይ እንትመጹ ኣብ መጋለ ከባቢ ተታሒዞም ብውሳነ ላዕለዎት ኣዘዝቲ ሓራ መሬት ብግፍዒ ተረሽኖም ኢሎም ንክብል ጋዜጠኛ ስታሊን ገሊጾም ትግራይ ስትሪም ሚዲያ ኣብ እዚ ጉዳይ ዝገበረቶ ምጽራይ ንግዚኡ ኣይሰመረን። ወናኔ ርእዮት ሚዲያ ዝኾነ ጋዜጠኛ ቴድሮስ ንመደረ ጀነራል ምግበይ ኃይለ አመልክቱ ወቀሳ አቅሪቡ ምግበይ አይ ቲንክ እንግዲህ አላቅም በጣም መድረክ ከሚያሰክራቸው ሰዎች አንዱ ነው።
በተለያየ ጊዜ እንደተመለከትኩትና በራሱ ድምፅና ቃላት እየተመሰጠ ራሱን እያለ የሚሰማ ሰው አድርጌ ነው ማየው። ባህላዊ ጀነራል ያሉት ሰዎች ያሉበት ምክንያት በዘመናዊ ፖለቲካ ውስጥ ወታደራዊ ባለስልጣናት ወታደራዊ ጉዳይ ላይ ፎከስ አድርገው የህዝብ የጋራ ተቋም መፍጠር ላይ ነው የሚሰሩት። ፓርቲን ቶና የስቴት ፖለቲካን በተመለከተ እንኳን አስተያየት ያለ መስጠት ጥንቃቄ ያደርጋሉ። ዘመናዊ ውትድርና ይሄ ነው። በአንጻሩ እናንተ ግን ስለ መንግስት ፖለቲካዊ ጉዳይ መሆኑ ቀርቶ ስለ አንድ ፓርቲ ፖለቲካዊ ጉዳይ ጭምር እየገባችሁ እየፈተፈታችሁ ነው። ይሄ ደግሞ ከ30 ምናምን ዓመት በፊት በኮሙኒዝም የስቴት ስትራክቸር ውስጥ የተለመደ በነበረው ወይም ደግሞ በኢትዮጵያ ውስጥ ከዛ ቀደም የፓወር ባላንስ ቼክ ኤንድ ባላንስ ባልነበረበት ጊዜ የነበረውን የመንግስት መዋቅር ይዛችሁ ነው እየሄዳችሁ ያላችሁት። የህዝብ ጀነራል እንደመሆን የፓርቲ ጀነራል ለመሆን እየመረጣችሁ ነው። ይሄ ደግሞ ወዲህም ኋላ ቀር ወዲያም ባህላዊ ጀነራሎች መሆናችሁን ያሳያል ነው ምግበይ ያረጋገጠው። በእርግጥም የተባለውን ነገር መሆኑን ነው። በነገራችን ላይ አሁን አይደለንም ብሎ ሲል ብቻውን መሆን ስለበረደው ይመስላል የትግራይ ህዝብ ሁሉ ጀነራል ነው እንደዛ ከሆነ የሚል በጣም ግራ የገባው ምን ማለት እንደተፈለገ ራሱ የማይገባ ዝም ብሎ የመድረክ ፌሽታ ለመፍጠር የታሰበ ጭብጨባ ለመሰብሰብ የታሰበ አስተያየት ነው የሰጠው። ካቢኔ ምምሕዳር ከተማ ሽረ እንዳስላሰ አበ ዝነበረ አኼባ ንልዕሊ 5 ሰብ ሃፍቲ ከተማ ሽረ ንኢንቨስትመንት ኢሎም መሬት ወሲዶም፣ ነገር ግን ኣብዚ ሕጋዊ ዕድና ወርቂ ዘውዓልዎ አካላት መሬቶም ተሓዲጉ ናብ መንግስቲ ባንክ መሬት ኣታው ክኸውን ወሲኑ። በምሕዳር ከተማ ሽረ እንዳስላሰ ዝተወሰነ ውሳነ ብጣዕሚ ዝዘንግዐ ውሳነ ዋላ እኳ እንተኾነ እቲ ሓደጋ ካብዚ ንላዕሊ ንኸይፍጠር ነዚ ተወሲኑ ዘሎ ንተግባራውነቱ ዓብዪ ክትትል ዝሓትት ኢሎም ነበርቲ ከተማ ሽረ። ብፁዕ ወቅዱስ ፓትርያርክ አቡነ ማትያስ ብጽኑዕ ከም ዝሓመሙና ኣብ ኣሜሪካ ከይዶም ክሕከሙ ሕቶ ከም ዘቕረቡና ምሲሉ ዝተወዝዐ ሓበሬታ ካብ ሓቂ ዝረሓቐ ኢሉ ፍሉይ ቤት ጽሕፈት ብፁዕ ወቅዱስ ፓትርያርክ አቡነ ማትያስ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ምንም ዓይነት ጥዕናው ጸገም ከም ዘይብሎም ቤት ጽሕፈቶም ገሊጹ። ኢትዮጵያ ካብ ሩስያ 6 ናይ ወግእ ጀታት ንምዕዳጋ በስምምዕ ከም ዝበጽሐት ተገሊጹ። መንግስቲ ኢትዮጵያ ብሩስያ ዝርከብ ናይ መከላኸሊ ኩባንያ ሬስቶት ዝተባሃለ ትካል ከም ዝገዝአንን እዚ ሓበሬታ ብብላክ ሚለር ዝተባሃለ ሚድያ ዝተዘርግሐ ሓበሬታ ኮይኑ ሱኮሆይ ዝተባሃለ ኣብ ናይ ሜዳ ዓውደ ውግእ ልዑል ውፅኢት ኣለወን ዝተባሃለ ጀታት ምዃነን እዩ ዝሕበር። እቲ ሓበሬታ ከም ዘንፍቶ እንተኮይኑ እቲ ናይ ኢትዮጵያ ጀታት መጽኑን ኮና ከም ዝኽእላዩ ዝመላኸት። ብዛዕባ እዚ ጉዳይ ብወገን መንግስቲ ኢትዮጵያ ዝተዋሃበ መብርሂ የለን። ይኹን እምበር መንግስቲ ኢትዮጵያ በዚ 5 ዓመት እዚ ብድሮናት ነፈርትን ኣቢሉ ኣብ ልዕሊ ንጹሃን ተደጋጋሚ መጥቃዕቲ ብምፍጻም ዝፍለጥ መንግስቲ ምዃኑ ይፍለጥ። መንግስቲ ኢትዮጵያ ብመንገዲ ፍሉያት ልኡኻት ሕቡራት ሃገራትን ሕብረት ኣውሮፓን ምስ ኤርትራ ክንዘራረብ ግበሩ ክብል ብምስጢር ዲፕሎማሰኛታት ናብ ኣስመራ ሰዲዱ ከም ዝነበረ ወግዓውያን ዘይኮና ሚድያታት ህግደፍ ገሊፀን። እዘን ኣፈኛታት መንግስቲ ኤርትራ ወሲኸን ኣብ መንጎ ኤርትራን ኢትዮጵያን ብሸማጋሎ ዘዘራርብ ዋላ ሓንቲ ጉዳይ የለን ኢሉ ከም ዝመለሰሎምን ነስዕቡ ድማ መንግስቲ ኢትዮጵያ ኤርትራ ንሕወሓትን ፋኖን እናሓገዘት ሉዓላውነተይ ጥሒሳ ክትብል ናብ ዋና ቤት ጽሕፈት ውድብ ሕቡራት ሃገራት ደብዳቤ እትያ ከም ዘላ ገሊጾም። ኣብ መወዳእታ ነቲ ኣብ መንጎ ሓማስን እስራኤልን ዝካየድ ዘሎ ዘይቀጥታዊ ዝርብ ንምድጋፍ ላዕለዎት ወክልቲ ኣሜሪካ ስቲቭ ዊትኮፍን ሰብኣይ ጓሉን ፕሬዚደንት ዶናልድ ትራምፕ ዝኾነ ጃሩድ ኩሽነር ናብ ግብፂ ኣትዮም ኣብቲ ኣኼባ ዝተሳተፉ ኮይኖም ቀዳማይ ሚኒስትር ናይታ ነቲ ዝርብ ተሳልጥ ዘላ ኳታርን ሓላፊ ስለያ ቱርክ እውን ንተመሳሳሊ ዕላማ ናብቲ ልዝብ ዝካየደሉ ዘሎ ሻርም ኣልሻክ ብምኻድ ሓማስ ናይቶም
ንክለቆም ትፅቢት ዝግበረሉ 20 ህልዋት ዝርከብዎም 48 ግዳያት ዕገታ ኣስማት ናይቶም ካብ ማእሰርቲ እስራኤል ክፍትሑ ዝደልዮም ፍልስጤማውያንን ድሕሪ ምርካቡ ኣብ መወዳእታ እስራኤልን ሓማስን ንቐዳማይ ምዕራፍ መደብ ሰላም ከም ዝፈረሙ ተረጋጊጾም በዚ ዕርቂ ሓበኒ ይስምዓኒ እዚ ማለት ኩሎም እቶም ብጅሆ ተታሒዞም ዘለው ድሕሪ ሓፂር እዋን ክፍትሑ እዮም እስራኤል ድማ ሰራዊታ ናብቲ ስምምዕ ዝተገበረሉ መስመር ክትስሕብ እያ እዚ ናይ መጀመርታ ደረጃ ናብ ድልዱል ነባርን ሰላም ዝመርሕ ኢሉ ፕሬዚደንት ዶናልድ ትራምፕ ዝኸበርኩም ተኸታተልቲ ትግራይ ስትሪም ሚድያ ንሰዓት ዝሓዝናዮም ዜናታት ነዞም ተኸታተልኩሞም ይመስሉ ነይሮም ንምክታልኩም ኣመስግና በኣቀራርባና እንትሕዝቶናን እንተፈትኹምና ሳብስክራይብ ብምግባር ሕለፉ ሰላም ንህዝቢ ትግራይ ሰላም ንኹሉ ወዲ ሰብ